ዋና ስራ አስፈጻሚ ያው በ2018 ግማሽ ዓመት በመልካም አስተዳደር የተፈቱ በወረዳ ደረጃ በክፍለ ከተማና በከተማ ደረጃ የተፈቱትን ባጭሩ ለማቅረብ ያክል በወረዳ ደረጃ ለረጅም ጊዜ ሳይፈቱ የቆዩና ከፍተኛ የመልካም አስተዳደር ችግር የነበሩ ለነዋሪው ትልቅ ተጽዕኖ ሲያደርሱ የነበሩ ጉዳዮችን ፈተናል። በወረዳ ደረጃ አንዱ የአቡ ከሳይት 6 አቡ የሚወስድ መንገድ ነው። ይሄ መንገድ ከአንድ ብሎክ ጋር የሚያገናኝ አንዱ ብሎክ ከአንዱ ብሎክ ጋር የሚያገናኝ መንገድ ነው። ከፍተኛ ችግር የነበረበትና በመኪናም በእግርም ለመሄድ ችግር የነበረበት በጭቃ ምክንያት መሄድ ያልተቻለ የነበረ ሲሆን ይሄንን አርሶ አደሩን እዛ አካባቢ ያለው አርሶ አደሮችን በማስተባበር መንገዱን ሰርተናል ማለት ነው። ሌላው የውስጥ ለውስጥ መንገድ ከጃርሶ ወደ ሳይት 5 የሚወስድ ፒስታ መንገድ የሰራንበት እና ለሰዎቹ ምቹ ሁኔታ ለትራንስፖርቴሽንም በመኪናም በእግርም ለመሄድ ምቹ ሁኔታ የፈጠርንበት ሲሆን ሁለተኛው ከመንገድ አስፋልት መንገድ እንዲሆን ከማድረግ ጋር ተያይዞ ወደ ሳይት 5 እና ወደ ሳይት 6 የሚወስድ መንገድ ከአዲስ አበባ መንገዶች ጋር በመነጋገር ችግሩ የተፈታበት ሁኔታ አለ ማለት ነው። ሳይት 6 ቀጠና 4 ነው የመጣሁትና እኔ የዛን ጊዜ የዛሬ 2 ዓመት ሊሆንና ስመጣ በጣም ጨለማና ጭቃ ነበረ ቦታ ማለት ነው። እኔ ከመሃል ከተማ ነው የመጣሁትና ምን ላደርግ ነው የመጣሁት እዚህ ቦታ በዚህ ጨለማ ልጆች ሴት ሊማሩ ነው ያልኩበት ነበር። ምን ከራኑ ወጀተሜራ ባሲኑ ገሌራ ከነከና ባዬ ጋለተ ይፈን አይውን ነገር በጣም እያደነኩ ነው። ትምህርት ቤቶችም ተሰርተዋል። መሰረተ ልማቶች በአፋጣኝ እየሄዱ ነው። ከሌሎች ተቋማት ጋር በመነጋገር ደግሞ የፈታናቸው አንደኛው ከትራንስፖርት አንፃር ያው እንደሚታወቀው ወረዳችን ከፍተኛ የህዝብ እንቅስቃሴ ያለበትና ብዙ ነዋሪ የያዘ እንደመሆኑ መጠን ከፍተኛ የትራንስፖርት ችግር የነበረ በመሆኑ ከትራንስፖርት ቢሮ ጋር በመነጋገር አዲስ ሳይት ላይ ባሶች እንዲገቡና ተጨማሪ ባስም እንዲደረግ በማድረግ ይሄ ችግር የተፈታበት ሁኔታ አለ። ትንሽ ባስ ወደ ቀጠና 5 ገብቷል። ቀጠና 6 ላይ ትንሽ የሆነች መንገድ አለች። ወደ እሱ እስከሚገባ ድረስ ጠብቆ ነው የተባለው። እንደሚገባ ተስፋ ነው የሰጡት ማለት ነው። በጣም እጅግ ከመጠን በላይ ደስተኞች ነን። ለህዝባችን አስፈላጊውን ትራንስፖርት እንዲገባ ሆኖልናል። በገባው ትራንስፖርት ደግሞ ሁሉም ማህበረሰብ እዚህ ጋር በቅርበት አግኝቷል፣ ይወጣል። ከዚህ ሰፈራ ድረስ በእግር ይመላለሱ የነበሩ ትልልቅ እናት አባቶች ያ ችግር ተቀርፎላቸዋል። ያን ችግር ደግሞ እንዲቀረፍልን ወረዳ ትልቅ አስተዋጽኦ አድርጎልናል። አስፈላጊውን ደብዳቤ ለክፍለ ከተሞች፣ ለመንገድ ትራንስፖርት ቢሮ፣ ለቬሎሲቲ ባስ፣ ለተለያየ ቦታ የድጋፍ ደብዳቤዎችን እየሰጠ እሱን ይዘን ሄደን ሁሉን ነገር ጨርሰናል። ዛሬ ህዝቡ ደስ ሲለው ስላየን እኛም ደስ ብሎናል። የሳይት አስተባባሪዎች አለን፣ ንዑሳን ኮሚቴዎች አለን። የዚህ ሁሉ ርብርብ ነው ይሄን ነገር ያሳካልና እጅግ በጣም ደስ ብሎናል። ወረዳችንም ያደረገልን ትልቅ ትብብር ነው። እጅግ በጣም ደስ ብሎናል። የከተማ አውቶቡስ ሳይት 5 አደባባይ ላይ እንዲገባ በመደረጉ እጅግ ተደስቻለሁ። እጅግ በጣም ተደስቻለሁ። ምክንያቱም በዚህ እድሜ አውቶቡስ ለማግኘት ከሳይት 5 ወደ ድሮ ነበረበትን ማቆሚያ ለመሄድ አሁን እዚህ መጥቶ ነዋሪው በአግባቡ መስራት በሚፈልገው ሰዓት አግኝቶ በሚፈልገው ሰዓት ወደ ስራው ወደ ጉዳይ መሄዱ እጅግ በጣም ያስደስታልና በነዋሪው እኔ በጣም እጅግ አመሰግናለሁ። ትራንስፖርት ትንሽ ችግር ነበረበት። በግሬደን ሰፈር አካባቢ ነበር የምንሄደው።
አሁን ግን ሳይት 5 አደባባይ እንደዚህ አምቦ ኮንሰርት መጥቶልናል። እናመሰግናለን። የተቀናጀና ቆንጆ ስራ ተሰርቷል። ይኸው እንደምታዩት ፍሰቱ ቆንጆ ሆኗል። በጋራ ቤቶች አካባቢ የነበሩ የተከመሩ አፈሮች የነበሩ ሲሆን እነዚህንም ለነዋሪው ከፍተኛ ችግር ላይ ጣለ ስለነበረ እነሱም በማሽን የማስጠረግ የመሬቱን የማስተካከል ለልጆች እንዲጫወቱበትና አካባቢው ላይም ምቹ ሁኔታ እንዲሆን የማድረግ ስራ ተሰርተዋል። በዚህም ነዋሪዎች ደስታቸውን የገለጹበትና አካባቢውን ከነበረበት የቀየርንበት ሁኔታዎች አሉ። ሶስተኛው የአዳዲስ ሳይቶች ላይ ግንባታ ሲሰራ የተቆፋፈሩ ጉድጓዶች ለአደጋ ህፃናት ላይ አደጋ ሊያደርሱ የሚችሉ ስለነበሩ እነዚህንም የመሙላትና የመድፈን ስራ ተሰርተዋል። ከኑሮ ውድነትን ከማረጋገጥ አንጻር ከፍተኛ የመልካም አስተዳደር ስለነበረ እሱም ቦታ በመለየት እዚህ ገብርኤል ማዞሪያ ላይ አንድ እሑድ ገበያ 5ኛ ጨምረን ተደራሽ አድርገን ያው ሰው እዛ ላይ ደስተኛ እንደሆነና በአካባቢው እነዚህ የሚፈልጋቸውን ነገሮች በማግኘቱ ጥሩ ግብረ መልስ የሰጠንበት እና ቀጣይም እነዚህን አጠናክረን ተጨማሪ እየጨመርን የምንሄድ መሆኑን አሳስባለሁ ማለት ነው። ገባ ሰንበታ ገባ ጉዳቱ ጅራ እንስ ዋንተ ሁንዱማ ኬሳ አርገና በካ ጉርጉዳቱ ነው ሆጀተሜ ጅራ ለእሑድ ገበያው ራሱ በጣም ቆንጆ ነው። ሁሉንም የመንግስት አካላት በጣም እናመሰግናለን። በተጨማሪ ትምህርት ላይ ችግር እንደነበረ ያው ካለው ተማሪ ብዛት ጋር ተያይዞ የትምህርት ቤት ችግር እንደነበረ አንድ ሃይ ስኩል ነው የነበረው። ሃይ ስኩሉ ላይ ተጨማሪ ማስፋፊያ አንድ ህንፃ የተጀመረበት እና ለሚቀጥለው መፍትሄ ችግሩን የምንፈታበት እንደሆነ ምና 900 ተማሪ የተቀበለው ትምህርት ቤቱ ዘንድሮ በእጥፍ አድጓል። በዚህ ምክንያት የመማሪያ ክፍል እጥረት በከፍተኛ ሁኔታ ገጥሞን ነበር በዚህ ዓመት እና ይሄ ግንባታ በመጀመሩ እጅግ በጣም ደስተኞች ነን። ከተጀመረም እንግዲህ በ40 ቀኑ ይሄ ህንፃ የደረሰበትን ደረጃ ማየት ትችላላችሁ። ማመን ነው የሚያስቸግረው በጣም እና በጣም ደስ ብሎናል። ባለፈውም በአጋጣሚ ክፍለ ከተማ የዚህ ዲዛይን እና ግንባታ ቢሮ ስራዎችን ሲያስገመግም እዛ ላይ በስብሰባ ታድመን ነበር። እኛም ተጋብዘን ነበር እና እዛ ላይም አንስተን ነበር። አንድም የጥራት ችግር የለውም፣ በጣም ጥሩ እንደሆነ አስረግጠው ነግረውናል። በእውነት በጣም ነው ደስ ያለን። እንደወላጅ በጣም ደስ ብሎናል። የመማሪያ ክፍል ችግሮቹ መቀረፋቸው። አሁን ላይብራሪ ችግር ነበረብን፣ የቤተ ሙከራ ችግሮች ነበሩብን እና እነኚህ በሙሉ ቢሮዎች ራሳቸው አሁን ርዕሳነ መምህራኖቹ 4ቱ አንድ ላይ ናቸው ያሉት እና ያንን ችግር ሊቀርፍ በሚችል መልኩ ሁለተኛ የመማሪያ ብሎክ እና የስታፍ ህንፃ በመገንባት ላይ ስላለ እጅግ በጣም ደስ ብሎናል። ፍጥነቱም እጅግ በጣም አስደሳች ነው። ከዚህ በፊት የነበረው የዚህ ትምህርት ቤት ችግር አንዱ የክፍል እጥረት ነበረና ሁለተኛ ደግሞ የቢሮዎች እጥረት ነበረ፣ የሰው ኃይል እጥረት ነበረ። አጠቃላይ አሁን ደግሞ አንድ ተፈቷል ብለን ምን አስቦ አንደኛ ህንፃዎቹ መጀመሩ ነው። ህንፃዎቹ አሁን ካለቁ
ብዙ ነገሮች ይፈታሉ ብለን እናስባለን። አንደኛ አንድ ክፍል ውስጥ እስከ 80 ተማሪ እስከ 85 ተማሪ ሆኖ ነው ሲማሩ ነበሩ። አሁን ይሄ ክፍል ወይ ይሄ ህንፃ ካለቀ በኋላ ክፍሎቹን ሁለት ቦታ አድርገን የክፍል ጥራት ወይም ደግሞ ተማሪዎች በስታንዳርድ መሰረት እንዲማሩ የማድረግ ስራ እንሰራለን ብለን እናስባለን። ሁለተኛ ደግሞ የቢሮዎች ጥራት ይቀርፋል ብለን እናስባለን። ምክንያቱም እዛ ጋር ወደ ታች የቢሮ ህንፃ እየተሰራ ስለሆነ ማለት ነው። ስለዚህ እነኚህን ነገሮች ችግሮቹን ይቀንሳል ብለን እናስባለን። ሁለተኛ ደግሞ እንደ ትምህርት ቤታችን ስታንዳርዱ የጠበቀ ላይብረሪ አልነበረም። አሁን ይሄ ህንፃ ካለቀ በኋላ ስታንዳርዱን የጠበቀ ላይብረሪ ልንከፍት እንችላለን ማለት ነው። ሁለተኛ የተማሪው አይሲቲ ሩም አልነበረም። አይሲቲ ሩም እንደዛው ላቦራቶሪዎች ለሳይንስ የሚሆኑ ላቦራቶሪዎች ላቦራቶሪ ለኬሚስትሪ፣ ለፊዚክስ እና ለባዮሎጂ ለብቻ መኖር ነበረበት። እሱ እስካሁን አልነበረም። ቀጣይ ላይ ህንፃ ካለቀ እሱን ይከፍታል። ሌላ የእንግሊዝኛ እና የሂሳብ ላቦራቶሪ አልነበረም። እሱም ይፈታል ብለን እናስባለን ማለት ነው። ስለዚህ ቀጣይ ላይ ይሄ ህንፃ ካለቀ ብዙ ችግሮች ይፈታል ብለን እናስባለን። የትምህርት ቤቱ ችግር በቃ ኦልሞስት ተቀርፏል ማለት ይቻላል። ይሄ ግንባታ ካለቀ ሙሉ በሙሉ ይቀረፋል የሚል እምነት አሳድሮብናል። ሁለተኛ ደግሞ ተጨማሪ አንድ ሃይ ስኩል በከተማ አስተዳደሩ የሚሰራ የቦታ ልየታ ተደርጎ የተፈቀደልን መሆኑን እንዲሁም የአንደኛ ደረጃም አንድ አንደኛ ደረጃ እና አንድ የቅድመ አንደኛ ደረጃ ትምህርት ቤት መስሪያ ቦታ ተለይቶ በከተማ አስተዳደሩ በእቅድ ተይዞልን ሊሰራ በሂደት ላይ ያለ እና በሚቀጥለው ዓመት መልካም አስተዳደር ችግሩ ሙሉ በሙሉ የሚፈታና እንቅስቃሴው መጀመሩን ለማመልከት ነው ማለት ነው። መሰረተ ልማት አሁን ደስ በሚል ነገር ነው የተስፋፋለን። አስፋልት ተሰርቶልናል። ትምህርት ቤት አለ። ለልጆች መጫወቻ ትምህርት ቤት ውስጥ ያለው የእግር ኳስ ሜዳ በጣም በሚያምር መናገር በማይቻልበት ደስ በሚል ይሰራለን። ግን የቀሩ ደግሞ መሰረተ ልማቶች አሉ። እነሱ ደግሞ እንደ መብራት፣ ሁለተኛ ውሃ ራሱ እኛውን የለንም ብዙም በማይባለው ተዳርሷል። ግን እኛ አካባቢ ጋር ስላልደረሰ ውሃ ሌላ በጣም ጥሩ ነው። ወደፊት መንግስት መስራት አለበት የምለው ወጣቱ ላይ ነው። ወጣቱም ደግሞ ኳስ ሜዳ የለውምና ዝም ብሎ በየሜዳ ላይ ይጫወታል። ያ ከነኒ ሀወጀተሙ ጀቹ በርባዱ ባንኪን ቀምኑ ጤና ጣቢያን ሂንጅሩ ዋንት ኩንኩኑ ዋንተ ነው በርባችሱታ ከጤና ጣቢያ ጋር ታይዞ አንድ ጤና ጣቢያ በአስቸኳይ በክፍለ ከተማው የሚሰራና የቦታ ልየታና የአፈር ምርመራ ተደርጎ ወደ ተግባር ሊገባ ያለበት ሁኔታዎች አሉ ማለት ነው። ከውሃ ተደራሽነት ጋር ተያይዞ ከውሃና ፍሳሽ ጋር በመነጋገር ወደ 10 የሆኑ ጉድጓዶች ከዚህ በፊት የተቆፈሩ አሁን ወደ የቤቱ ዲስትሪቢዩት የሚደረጉበትና የስርጭት ስራው እየተሰራ መሆኑን እና ይህም ችግር ከፍተኛ ችግር የነበረ እና ህዝቡም ጥሩ እርካታ ያለው መሆኑ። ሌላኛው ከመብራት ጋር የተያያዘ ነው። ከመብራት ጋርም ተያይዞ በሳይት 3 ሳይት 5 ሳይት 6 እና አርሶ አደር አካባቢ ላይ ከፍተኛ የመብራት ችግር የነበረበትና አብዛኛው ነዋሪ በጋራ ሲጠቀም የነበረ በመሆኑ የግጭትን መንስኤ ጭምር የነበረበት መሆኑና አሁን በልዩ ትኩረት ከመብራት ጋር በመነጋገር የመሰረት ዝርጋታ እየተደረገ ነው ማለት ነው። የዚህ የቀን የህፃናት ማቆያ ማዕከሉ አስተባባሪ ነኝ። ህፃናትም ወላጆችም አሁን ደስተኞች ናቸው። አንደኛ የተመለመሉት ህፃናትም ጤንነታቸው የተጠበቀ ነው።
ወላጆች በልጆቻቸው ምክንያት ቤት ላይ የሚውሉ እናቶች ነበሩ። ልጆቻቸው ቢያዙላቸው የራሳቸውን ኢኮኖሚ ሰርተው ራሳቸው መደጎም የሚችሉ የነበሩ ወላጆች ናቸው። የገቢ አቅማቸው ከ2000 ብርና ከዚያ በታች የሆኑ ምንም ስራ ያልነበራቸው ወላጆች ናቸው እዚህ ዴይኬር ላይ ተጠቃሚ የሆኑት እና አሁን ልጆችም ወላጆችም በጣም ደስተኞች ናቸው በእውነት ለመናገር ማለት ነው። ዴይኬር ተጠቃሚ ከሆንኩ በኋላ ብዙ አትራፊ ነው። ወጥቼ ሰርቼ እገባለሁ። ከበፊቱና ከአሁኑ ልዩነት አለው ማለት ነው። በፊት ልጅሽን ይዘሽ ሰው ቤት ስትሄጂ ብዙ የማይወዱ ሰዎች ስለነበሩ ስላሉም ያንን አርፎልኛል። መሟላት የሚገባቸው ነገሮችም እንደ መንግስት ፍራሽ፣ ብርድ ልብስ፣ ትራስ፣ መጫወቻ አሻንጉሊቶች፣ የማብሰያ ቁሳቁሶች፣ ወንበር እነዚህ በሙሉ እዚህ ተሟልተዋል። ገና እንግዲህ ለወደፊት የሚሆነ ብለን የምንጠብቀው ወላጆችንም ሰሞኑ ሰብስበን ስናናገር ያነሱት ምግብናው ቢጀመርልን የሚል ጥያቄ አንስተዋል። ከዚህ በተረፈ የሰው ኃይል በማሟላት በኩል እነሱም ያነሱት እዚህ የፈርስት ኤድ የሚሰጥ ባለሙያ ስለሌለ ልጆቻችን ህፃናት ሲታመሙ እኛም ስራ ቦታ ስለምንውል ተደውሎ መጠን ደግሞ በቅርብ ክትትል ስለማናደርግ ፈርስት ኤድ የሚሰጥ ባለሙያ እዚህ ቢሟላልን የሚል ጥያቄ አንስተዋል። እንግዲህ ይህንንም ከነ ቆንጅት ጋርም ተነጋግረናል። ይህን ይሟላል ብለን እናስባለን። ይሄ ይሟላል፣ አገልግሎቱን በዚህ መንገድ የተሳለጠ ይሆናል ብለን እናስባለን። በከተማ አስተዳደሩ ለረዥም ጊዜ ሲጠየቅ የነበረው የህፃናት ማቆያ ነው። በመንግስት ሙሉ በጀት የተሰራ የህፃናት ማቆያ የተሰራልን እና ሴቶች ልጆቻቸውን እዛ ጋር ያደረጉ ወደ ስራ እድል ተጠቃሚ የሚሆኑበት እና እዛ ውስጥም ደግሞ ላሉ ህፃናት በመንግስት በጀት የሚያስፈልገው ነገር እየተሟላላቸው ከፍተኛ ችግር የነበረው በከተማ አስተዳደሩ የተፈታልን መሆኑ እና አሁንም በጣም የህዝቡ እርካታ ከፍተኛ መሆኑን የሚያሳይ ነው ማለት ነው። በአጠቃላይ እነዚህ የመልካም አስተዳደር ችግሮች አንደኛ ከብሎክ የተለዩ ናቸው በብሎክ ደረጃ። ሁለተኛው ከተለያዩ የንጠያይቅ መድረኮች እና የተለያዩ በወረዳ ደረጃ የሚፈጠሩ የንቅናቄ መድረኮች ላይ ተለቅመው ታቅደው ለሚመለከተው አካል ጋር በመነጋገር የተፈቱ ናቸው። እነዚህ በሁለተኛው ሩብ ዓመትም ተጠናክሮ የሚቀጥሉ መሆኑን አሳስባለሁኝ።